አንጀትም የሰው ልጅ ሁለተኛው አእምሮ ነው ተብሎ ነው የሚታሰበው። ታዲያ ሞዴል ምንድነው? ወደ አማርኛ ስንመጣ ግን ኪንታሮት ብዙ ትርጉሞች አሉት። ወይ በዚህ ሁኔታ ላይ በሙቀት ብለው የሚያነሷቸው ነገሮች አሉ። ሳይንሱ እንዴት ያያቸዋል? የሥራ ባህሪያቸው ለዚህ የሚያጋለጣቸው ሰዎች አሉ። ለምሳሌ ሹፌር፣ ረጅም ሰዓት ቢሮስ ቁጭ ብለው የሚቀመጡ ሰዎች። የትኛው እድሜ ክልል ላይ ይሄ ችግር በስፋት ይታያል? በድንገተኛ ከሚታከሙ የኪንታሮት ህመሞች አንዱ መድማት ነው። የባህላዊ ሕክምናን መርጠው ግን ላልተፈለገ ኮምፕሊኬሽን ወይም ደግሞ ላልተፈለገ ጉዳት ተደርገው የሚወጡበት ሁኔታ አለ። የመጀመሪያው ደረጃ ኪንታሮት የትኛው ነው የሚለውን አይለዩም። ሁሉም ኪንታሮት ነው። ሁለተኛ ኪንታሮት እንኳን ቢሆን ይተካል የሚለው ማህበረሰብ ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት እንግዲህ ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከእንግዳችን ጋር የተለያዩ ጉዳዮችን እናነሳለን። የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። ስራ ጥሩ? መልካም፣ በጣም አሪፍ። እንግዲህ ያው ከኔ ጋር በስራ አጋጣሚዎች እንታወቃለን። ምናልባት ግን ይህንን ፕሮግራም የተከታተሉ ለሚገኙ የማህበረሰብ ክፍሎች ራስን አስተዋውቃቸውና ወደ ጉዳያችን እናልፋለን። እሺ፣ ስሜ ዶክተር ታደሰ ሀብተ ዮሐንስ እባላለሁ። በቀዶ ጥገና ረዳት ፕሮፌሰርና በአንጀትና ተያያዥ ስነደዌዎች ሰብ ስፔሻሊስት ሐኪም ነኝ። ጥሩ። ከየት ነው የመጣኸው? በየካቲት 12 ሜዲካል ኮሌጅ በሕክምና ትምህርት ቤትና በክሊኒካል ሰርቪስ አገልግሎት በመስጠትና በማስተማር ላይ ይገኛሉ። በጣም አሪፍ። እኛም እንግዲህ እዚህ ስቱዲዮ የተለያዩ ቆይታዎችን ለማድረግ ጥሪ ስናደርግልህ ፈቃደኛ ሆነ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ጥሩ። እንግዲህ ያው የጤና ጥበብ ፕሮግራማችንን ከመጀመራችን በፊት እንግዶቻችንን መጀመሪያ የምንጠይቀው የፕሮግራማችንን ስያሜ ከነሱ ሙያ ጋር በምን አይነት ሁኔታ ያስተሳስሩታል የሚለውን ነውና ምናልባት ጤና ጥበብ ነው ሲባል በተለይ ከአንተ ሙያ ጋር አስተሳስረው በምን አይነት ሁኔታ ታየዋለህ ከሚለው ነሳ። ጤና ጥበብ ከባድ ነገር ነው እንግዲህ ጤና ማለት ለሰው ልጆች የሚሰጥ ነገር ነው እንጂ ይሄ ስያሜ ሆዶ እኔ አሁን ሐኪም ዶክተር ተብዬ እስከ መጨረሻው ልኖር እችላለሁ። ግን እንደዛ ሁሉ ጤናን ይዤው አልኖርም። ልከላከለው ልጠብቀው የሚገባ ነገር ነው። ከኔ ሙያ ጋር ደግሞ ሳያይዘው ጤና ጥበብ የሚሆንበት አግባብ የሰው ልጆች በተለያዩ ደረጃ ሲታመሙ፣ በተለይም ቀዶ ጥገናና የተያያዥ ነገሮች ሲታመሙ እስከ መጨረሻው ድረስ ያለው ትንፋሻቸውን መመለስ መቻል ይሄ ከምናውቀው እውቀት ከአናቶሚው ከፊዚዮሎጂው በላይ ነው። በተለይ እንደ ቀዶ ጥገና ሐኪም የሰው ልጅ የመጨረሻ ትንፋሽን የምትመታ ልብን የተቆረጠ አንጀትን መልሶ ማያያዝ ይሄ ጥበብ ነው ብዬ ነው የማስበው። እና እኔ ጤና ጥበብን እንደዚህ ነው የምገልጸው፣ ከእውቀትም ከስኪልም ከዚህም በላይ ፕሪሺየስ የሆነ ለሰው ልጅ የተሰጠ ጥበብ ነው። እንደዚህ ነው ዲፋይን አንደርስታንድ ማድረግ። በጣም አሪፍ፣ በጥሩ ሁኔታ ነው የገለጽከው። ምናልባት ግን ሰዎች ስለ አንጀት የተለያዩ ጉዳዮችን ያነሳሉ። አንዳንዴ ግራ ይገባሉ። ትልቁ አንጀት፣ ትንሹ አንጀት፣ እንዲህ አይነት ነገሮች ስያሜዎች ላይ የተለያዩ እንትኖች ይኖራሉ። ምናልባት እንደው ስለ አናቶሚ ፓርቷ እንደው አንድ ሰው ስለ አንጀቱ ማወቅ የሚገባው ብለህ የምታስበው ነገር ይኖራል? አዎ፣ ማለት ያን ያክል ተርሞቹ ቢያውቋቸው ጥሩ ነው። እንግዲህ በሳይንሱ ዲፕሊ ከሄድን ይሄ ፎርገት፣ ሚድገት እና ሂንድገት የምንላቸው አሉ። ስለዚህ የራሳቸው በተፈጥሮ ባላቸው መዋቅርና በደም ዝውውር፣ በነርቭ በመሳሰሉት ነገሮች እነዚህን ዲፋይን እናደርጋቸዋለን። ግን በብዙዎቹ በማህበረሰቦች ትልቁ አንጀትና ትንሹ አንጀት ብለን እንለያቸዋለን። ትንሹ አንጀት በተፈጥሮ ከላይ ከጨጓራ ጀምሮ ያሉትን የሚቀበጥ ረዘም ያለ በስፋትም አነስ ያለ ሲሆን፣ ትልቁ አንጀት ደግሞ በመጠንም ሰብሰብ ያለ ነው። በተለይ የአንጀታችንን ፐሪፈሪ አካባቢ የሚይዝ ሆኖ በስፋትም ትልቅ ነው። ስራቸውም ይለያያሉ። በተለይ ትልቁ አንጀት ውሃን የመምጠጥ ሰገራን፣ የማያስፈልጉ ነገሮችን ወደ ውጭ ለማስወገድ ወደብ ማለት ትችላለህ፣ በተለይ ፊንጢጣ አካባቢ ሲደርስ። ስለዚህ ይሄ ነገር ይህ አንጀት በተለያዩ ህመሞች ሲጠቃ በሰዎች ላይ ሊያስከስት የሚችለው ከስራው ጋር በተያያዙ ያሉ ነገሮች ይዛባሉ። ስለዚህ አብረው ተያይዞ የሚመጣ
ህመሞችም ልክ እንደ አቀማመጣቸውና እንደ ተግባራቸው ይለያያል። ስለዚህ ትልቁ አንጀት እስከ 1.6 ሜትር ድረስ ሊረዝም ይችላል፣ ግን ከዛም በላይ ነው። ከዚህ በላይ ማውራቱ ብዙም ለማህበረሰቡ ይጠቅማል ብዬና ብዥታ የሚፈጥርባቸዋል ብዬ አስባለሁ። በቂ ነው። ጥሩ መረጃን የሰጠን። ምናልባት ግን አንድ ሰው የአንጀቱን ጤና አስጠብቆ ለመኖር እንደው ምን ማድረግ አለበት ብለህ ታምናለህ? ጤና እንግዲህ ምናልባት በሀቁ ብንመለከተው እንግዲህ የምናወራው እንዲነቅተን የምንንቀሳቀሰው አንጎል አእምሮ ስላለን ነው አይደለ? አንጀትም የሰው ልጅ ሁለተኛው አእምሮ ነው ተብሎ ነው የሚታሰበው። ስለዚህ ጤናችን አንጀታችንን የአንጀታችንን ጤና ከምንጠብቀው ጋር የተያያዘ ነው። ሰው አመጋገቡን ነው የሚመስለው፣ አኗኗሩን ነው የሚመስለው። ስለዚህ በጣም ጤነኛ የሆኑ አመጋገቦች፣ አኗኗሮች፣ ሰዓቱን ጠብቀን የምንወስድላቸው ነገሮች፣ ወደ ውስጥ የሚገቡ ነገሮች የአንጀትንም የስራ ሂደት በዛው ልክ ራሱን በጥሩ ሁኔታ ጠብቆ እንዲሄድ ወይም ጥሩ ካልሆነ ደግሞ እንዲዛባና ሰዎች እንዲረበሹ ያደርጋቸዋል። ስለዚህ ሰው ልጅ አመጋገቡን አኗኗሩን የሚመስል የአንጀት ጤና ነው ያለው። ስለዚህ አብዛኛው ደግሞ ለሰውነታችን የሚጠቅሙ ንጥረ ነገሮች እነዚህ ሆርሞኖችም የሚባሉት ብዙዎቹ ከአንጀት ነው የሚመረቱት እና ስለዚህ የእነሱን ማዛባት ይመጣል እና አንጀት ጤናውን ከአኗኗሩ ከአመጋገቡ ጋር ማያያዝ መቻል አለበት። በጣም አሪፍ። በዋናነት ዛሬ እንግዲህ የተገናኘ ነው በተለይ የብዙ ማህበረሰብ ችግር የሆነውን ብዙ ሰው እንግዲህ ይቸገርበታል፣ ይጨነቅበታል ብለን የምናስበውን የዚህ የሄሞሮይድ ጉዳይ ላይ እንግዲህ የተለያዩ ጉዳዮችን ለማህበረሰቡ ለማንሳት ነው ዛሬ እዚህ የተገኘ ነውና እንደው እንደ አጠቃላይ ጠቅልል ባለ መልኩ ምን ማለት ነው ከትርጓሜው እንነሳ። ሄሞሮይድ ምንድን ነው? ብዙ ሰው ያውቀዋል እና እንደው ምን ማለት ነው ከሚለው እንነሳ። ሄሞሮይድስ በተፈጥሮ ኖርማል ፊዚዮሎጂ ነው ለሰው ልጅ። ሄሞሮይድስ የሚባሉት እነዚህ በፊንጢጣ አካባቢ ያሉ የደም ስሮች አርተሪ እና ቬነስ ሚክስድ አፕ ሆነው ያለ በተፈጥሮ ሰገራችን ወደ ውጭ ሊወጣ ሲል ለማለስለስ፣ ለመደገፍ፣ ለመቆጣጠር የሚጠቅሙ የደም ስሮች ናቸው። ነገር ግን እነዚህ የደም ስሮች በተለያዩ ምክንያቶች ወደ ጤነኛ ያልሆነ ወደ ህመምነት ይቀየራሉ። ያኔ ሁላችንም እንደምንረዳው ሄሞሮይድ ነው። በእንግሊዝኛ የማያሻማ ትርጉም አለው። ወደ አማርኛ ስንመጣ ግን ኪንታሮት ብዙ ትርጉሞች አሉት። እሱ ምናልባት በምስልም ማሳየት ይቻላል። ይሄ ዋርትስ የምንለውን አብዛኛው ሰው አሁን ለምሳሌ ዋርት የሚስለው ኪንታሮት ነው የሚለው፣ ፊስቱላዎችንም ኪንታሮት ነው የሚለው፣ ፊሸሮችንም ኪንታሮት። ነገር ግን ሄሞሮይድስ ወይም ኪንታሮት የፊንጢጣ ኪንታሮት ብለን እኛ በቀዶ ጥገና የምንጠራውን የደም ስር በተፈጥሮ ያለ የደም ስር ለሰው ልጅ የሚጠቅም ሲሆን ነገር ግን በሰገራ ድርቀት ሊሆን ይችላል፣ ረጅም ሰዓት በማማጥ ሊሆን ይችላል፣ በአመጋገባችን ስርዓት ሊሆን ይችላል፣ በተፈጥሮ አወቃቀራችን ሊሆን ይችላል። ከነበረው ጥቅምና ከነበረው ሳይዝ ሲጨምርና ወደ ውጭ ሲወጣ ችግር ይፈጥራል። ያኔ የሄሞሮይድስ ህመም እንለዋለን ማለት ነው። ስለዚህ ሄሞሮይድስ ማስተላለፍ የምፈልገው ሁሉም ፊንጢጣ አካባቢ የሚከሰቱ ህመሞች ሄሞሮይድስ እንዳልሆኑና ሄሞሮይድ ስፔሲፊክሊ ለሰዎች የሚጠቅም ነው። እስካልታመመ ድረስ ደረጃው እስካልጨመረ ድረስ ችግር እስካላመጣ ድረስ በተፈጥሮ የተሰጠን የሰውነት የሰገራ ቁጥጥራችንን ሊያግዝ የሚችል የሰውነታችን ክፍል የደም ስር አካል ነው። በዋናነት ግን ምናልባት ይሄ ነገር ወደ ችግር ወይም ወደ በሽታ ተቀየረ የሚባልበትን ደረጃ ሰዎች በምን አይነት ሁኔታ ማየት ይችላሉ? ምን ነገሮችን ሲያዩ ነው ይሄ ነገር ወደ ችግር ተቀይሯል የሚለው ነገር ማወቅ የሚችሉት? እንግዲህ ይሄ አሁን ስፔሲፊካሊ ጤነኛ ነው ብዬ ያሰብኩት ነገር ወደ ህመም የሚቀየረው በሳይንስ የሚከፈልበት አግባብ አለ። ሄሞሮይድስ ኢንተርናል የውስጥ ሄሞሮይድስ፣ የውጭ ሄሞሮይድስ እና ሁለቱም የተቀለዩት ኮምባይንድ ይሆናል። ይህን የምንለየው በተፈጥሮ ዴንቴት ላይን የምንለው በ3 እና በ4 ሴንቲሜትር ከፊንጢጣችን ጫፍ ወደ ውስጥ ስንገባ የምትታይ የተለየች መስመር አለች። ከሱ በላይ የሆነ ኢንተርናል ሄሞሮይድስ ይባላል። ከሱ በታች የሆነ ደግሞ ኤክስተርናል ሄሞሮይድስ ስላል አንዳንድ ሰዎች ሁለቱም ሚክስድ አፕ ይሆናሉ። ኢንተርናል ሄሞሮይድስ ሲሆን ብዙ ጊዜ ደረጃ አላቸው። ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4። ደረጃ 1 የምንላቸው ብዙ ጊዜ ማበጣቸው አይታይም። ሰዎች ግን የተለየ ባዕድ ስሜት ይሰማቸዋል። መድማት ሊኖራቸው ይችላል። እዛ አካባቢ ሰገራ ሲወጡ የተለየ ስሜት ሊኖራቸው ይችላል። ደረጃ 2 የምንላቸው ደግሞ ይታያቸዋል። የሚወጡ እነዚህ የደም ስሮች ጫና ሲበዛባቸው እጆቻችን ላይ ስፖርት ስንሰራ ደም ስር እንደሚወጣጠር ሁሉ ከላይ ሰገራ ሲጫናቸው እዛ አካባቢ ጫና ሲበዛ ያብጡና ወደ ውጭ መውጣት ይጀምራሉ የደም ስሮቹ። ስለዚህ እነሱ ወደ ውጭ ይወጣሉ። ነገር ግን ተመልሰው ሽንት ቤት ከጨረሰን በኋላ ተመልሰው ይገባሉ። ይሄ ደረጃ 2 ኢንተርናል ሄሞሮይድስ ነው። ደረጃ 3 ደግሞ ይወጣል። ሰውየው በእጁም በተለያዩ ነገሮች ገፍቶ ካልመለሰው በስተቀር
አይመለሱም። አራተኛ ደረጃ የምንለው በእጁም በምንም አግባብ የማይመለሱ ናቸው። ቅድም እንዳልኩ እነዚህ ሄሞሮይድስ የምንላቸው የደም ስሮች ናቸው። ቅድም የደረቀው ሰገራ ፍቋቸው ባለፈ ቁጥር የደም ስሮቹን ያቆስላቸዋል። ስለዚህ ልንቆጣጠራቸው የማንችል ደም መፍሰስ ይኖራቸዋል። ብዙ ጊዜ ኢንተርናል ሄሞሮይድስ የምንላቸው ወደ ውጭ እስካልወጡ ድረስ ያን ያክል ምልክት አያሳዩ። በአንጻሩ ግን ኤክስተርናል ሄሞሮይድስ የምንላቸው ቅድም እንዳልኩ ወደ ውጭ ከቆዳችን ጋር የተያያዙ ስለሆኑ ብዙ ሰዎች እንደዚህ አይነት ኪንታሮት ካለባቸው በአብዛኛው ህመም ይኖራቸዋል። የሚዳበስ ስጋ ነክ የማይገባም የማይወጣም ውጭ ላይ ያለ በአድ መስሎ የሚሰማቸው ነገሮችን ሁሌም ፊል ያደርጋሉና ይሄ ነገር ያስጨንቃቸዋል ብዙ ሰዎች ማለት ነው። ስለዚህ በዚህ ደረጃ መሰረት የሚያሳዩትን ምልክት ቅድም እንዳልኩ መድማት ሊሆን ይችላል፣ ፈሳሽ ነገሮች ማምጣት ሊሆን ይችላል፣ ማበጥ ሊሆን ይችላል፣ እዛ አካባቢ ህመም ማስከሰት ሊሆን ይችላል። ህመም በተለይ የሚከሰተው አንዳንዴ ሲቆስል ወይም እዛ ውስጥ ያለ የደም ስር ሲረጋ ትሮምቦስድ ሄሞሮይድስ እንላቸዋለን። እነዚህ አይነት ምልክቶች ሲያሳይ ህመም አሳይተው ሊመጡ ይችላሉ። ሽንት ቤት ከወጡ በኋላ አሁንም ያልወጣ ሰገራ እንዳለ አይነት ስሜት ይሰማቸዋል። ለምን? ባዕድ ነገር ያበጡ የደም ስሮች እዛ ውስጥ አሉ። አእምሯችን ደግሞ ቅድም እንዳልኩ እነዛን ነገሮች የሚገነዘብበት እዛ አካባቢ ያሉ የነርቭ ያወቃቀራችን ነገሮች ፐርሲቭ ያደርጋል፣ ይገነዘባል። ስለዚህ ሁሌ ሽንት ቤት በሄድ ቁጥር አለመውጣቱ ያስጨንቋል። ነገር ግን እነዚህ ያለመውጣት የመሳሰሉት ነገሮች ሁሌም ኪንታሮት ናቸው ተብሎ መታሰብ የለባቸውም ቅድም እንዳልኩ። ምክንያቱም እዛ አካባቢ ያበጡ ነገሮች በሐኪም በባለሙያ በአካላዊ ምርመራና በተለያዩ አኖስኮፕ ኮሎኖስኮፒ በምንላቸው ከሌሎች ተያያዥነት ካላቸው በተለይ ደረጃቸው ከፍ ካሉ ሊገሉ ከሚችሉ የአንጀት ካንሰር ነቀርሳ ጋር መለየትና በአግባቡ ህመሙ መታወቅ አለበት ብዬ አስባለሁ እንደ አንድ የኮሎሬክታል ሰርጅን ሐኪም። ጥሩ። ምናልባት ግን ይህን ያልካቸው ነገሮች ደግሞ ያው ምልክት ብለን አንስተናቸዋል፣ አይነቶቻቸውንም ነግረህናል። የሚያባብስ ነገር ይኖራል? እንደው እንዲህ አይነት ችግር ያለባቸው ሰዎች ኖሮባቸዋል። አንዳንዴ ምንድን ነው ማህበረሰቡ የሚያነሳው ምን ያህል መሰለህ፣ አለብኝ ግን አሁን ደህና ነኝ ይልሃል። እንዲህ ሳረግ ወይም ደግሞ እንዲህ ስመገብ እንዲህ ሳረግ ወይ በዚህ ሁኔታ ላይ በሙቀት ብሎ የሚያነሷቸው ነገሮች አሉ። ሳይንሱ እንዴት ያያቸዋል? እውነት ነው። መንስኤዎቻቸውም እነዚሁ ጋር የተያያዙ ናቸው። አብዛኛው ከመንስኤው ጋር የተያያዘ ነው። ቅድም ለመጥቀስ እንደሞከርኩት የመጀመሪያውና ዋነኛው የሰገራ መድረቅ ነው። የሰገራ መድረቅ ምን ሊያመጡ ይችላሉ ብለን ስናስብ ብዙ ሰዎች ብዙ ፈሳሽ የማይወስዱ ከሆነ በሰውነታችን ውስጥ በሰገራች በአንጀታችን ውስጥ ቅድም በትልቁ አንጀት ውስጥ ያለው ትንሽም ብትሆን ያለችዋን ውሃ መጦ ለራሱ ይጠቀማል። ግን ያን ሊተካና ተመጣጣኝ ሊሆን ሰገራ ሊያለሰልስ የሚችል ቢያንስ ከ2 እስከ 3 ሊትር ድረስ ሰው በቀን ውስጥ መጠቀም አለበት። ይህን ደግሞ ለማጨመር ምናልባት የተወሰኑ አካላዊ እንቅስቃሴዎች ቢያደርግ ሰው የውሃ ኮንሰምፕሽኑን የውሃ ፍላጎቱን ይጨምርለታል ተብሎ ይታሰባል። ከዚህ በተጓዳኝ ሰገራ ሊያለሰልሱ የሚችሉ ሌሎችም ሊጠቅሙ የሚችሉ ይሄ አሰርነት ያላቸው ፋይበር ዳይትስ የምንላቸው ምግቦች እንደ አትክልት፣ ፍራፍሬ፣ ኦትስ፣ ስኳር ድንች የመሳሰሉትን ነገሮች በቀን ውስጥ ባለው አመጋገብ ሁሌ አይደለም ይሄ በነገራችን ላይ የሚመከረው በቀን ውስጥ ባለው አመጋገብ ውስጥ አንዴ ሁለቴ እንኳን ቢያደርግ እነዚህን ነገሮች ማምጣት ይቻላል ተብሎ ይታሰባል። ከዛ ውጭ ደግሞ በተፈጥሮ የሚታወቁ ሰገራ ሊያደርጉ የሚችሉ የምግብ አይነቶች አሉ። ይሄ በተለይ ነጭነት ያላቸው በፋብሪካ ውስጥ አልፎ የሚመጡ ምግቦች እንደ ፓስታ፣ መኮረኒ፣ ሩዝ፣ ነጭ ዳቦ የመሳሰሉት ነገሮች ብዙ ጊዜ ሰገራን የማድረቅ ባህሪ ያላቸው ውሃ መጦ የስፖንጅነት ባህሪ የላቸው። ስለዚህ እነዚህንም የመቀነስ ባህሪ ቢኖር መከላከል እንችላለን አብረን ማለት ነው። ከዚህ ውጭ ደግሞ ቅድም እንዳልኩ ረጅም ጊዜ በማጥማት ሊሆን ይችላል። የስራ ባህሪያቸው ለዚህ የሚያጋለጣቸው ሰዎች አሉ። ለምሳሌ ሹፌር፣ ረጅም ሰዓት ቢሮ ውስጥ ቁጭ ብለው የሚቀመጡ ሰዎች፣ እዛ አካባቢ አቀማመጣችን እነዚህ ነገሮች እዛ ያሉትን የደም ስሮች የመሳሰሉትን ነገሮች ዝውውሮች ስለሚቀንስ እነዚህ ሰዎች በመሃል በተወሰነ ሰዓታት በትንሹ በየ2 ሰዓታት ውስጥ የተወሰነ እንቅስቃሴዎች ማድረግ መነሳት፣ መንቀሳቀስ ቢችሉ ከዚህ ነገሮች ይድናሉ ብለን እናስባለን። የተወሰኑ የህመም አይነቶችም የአእምሮ ህመም መድኃኒቶች ሰገራ ሊያደርቁ የሚችሉ የመድኃኒት አይነቶች አሉ። እነዚህ ነገሮች ከሐኪም ትእዛዝ ውጪ ባለመውሰድ ማስወገድ ይችላሉ ብዬ አስባለሁ። ረጅም ሰዓት ደግሞ ሽንት ቤት ውስጥ አሁን ብሄቪየራል ከምንላቸው ውስጥ በተለይ ወጣቱን ማህበረሰብ እያጠቃ ያለበት ምክንያት ብዙ ሰዎች ቴክኖሎጂ፣ ስልክ የመሳሰሉትን ነገሮች ሽንት ቤት ይዘው ይገባሉ።
ሽንት ቤት ውስጥ ረጅም ሰዓት ይቀመጣሉ። ስለዚህ ሽንት ቤት ስንገባ ማስለመድ አለብን። በቃ ለሽንት ቤት እምቢ ካለን ጥለን መውጣት መቻል አለብን። የመጣ ጊዜና ፍላጎቱ ያለን ጊዜ ገብተን ብንጸዳዳ አትሊስት እዛ አካባቢ ያለውን በተፈጥሮ ያለውን ወደ ታች ሊወርድ የሚችለውን ደም ስር ማስወገድ እንችላለን። ነገር ግን ስልክ ይዘው የሚገቡ ሰዎች ወጣቶች ቁጭ ብለው ቲክቶክ የመሳሰሉት ነገሮች ያዩታል፣ ረጅም ሰዓት ይቀመጣሉ። ይሄ ነገር በጣም እያባባሰባቸው ይመጣሉ። ውሃ ያለመውሰድ ቅድም ያልኩ ናቸው አብዛኞቹ። ራሳችን በቀላሉ ልናስተካክላቸው የምንችል ናቸው። ለዛም ነው ብዙ ማህበረሰብ ክፍሎች ይሄ ነበረብኝ ረጅም ጊዜ ነበረብኝ አሁን ግን ትቶኛል ብላ አንብሱት ያውቁታል። ስለዚህ አመጋገባቸውን፣ ዘይቤያቸውን፣ አኗኗራቸውን ይሄ ቢሄቪራል ቼንጅ ባመጡ ቁጥር ነገሮች እየተስተካከሉ ይመጣል። እኛም እንዳልኩ ግንዛቤ ነው መፍጠር የተሳነን በሚኒስቴር ደረጃ በባለሙያም ደረጃ ለህብረተሰቡ ግንዛቤ መፍጠር ነው ያናሰን እንጂ አብዛኞቹ ቅድም እንዳልኩ ከአኗኗር ዘይቤያችን ጋር የተያያዙ ልንከላከላቸው የምንችል ልናስወግዳቸው የምንገል ነው። ሕክምናቸውም ከዚህ ጋር አይለይም። ምናልባት እንመጣበታለን ብዬ አስባለሁ። ከዚህ የተለየ አይደለም። ምናልባት የእድሜ ልዩነት ይኖረው ይሆን? የትኛው እድሜ ክልል ላይ ይሄ ችግር በስፋት ይታያል የሚለውን እኔና የጾታ ልዩነትስ ምናልባት ለዚህ አጋላጭ ከማድረግ አንጻር የራሱን የሆነ አስተዋጽኦ ይኖረው ይሆን? እንግዲህ ምናልባት ሄሞሮይድስ የምንለውን እንግዲህ ኪንታሮት የተባለውን በዓለም ላይ ስፔሲፊክ የተጠና ጥናት የለም። በጣም ሰፊ ነው ዳታውን ስንመለከተው። በማህበረሰብ ዘንድ የተጠና አሜሪካ ውስጥ የተጠና ጥናት ነበረ። ራቅ ያለ 4% አካባቢ ነው። ነገር ግን ከ2% እስከ 50% ድረስ ስርጭቱ ሊሆን ይችላል። እዛ ጋር በተደረገው ጥናት በወንድና በሴቶች መካከል ያለው ምጣኔ እኩል ነው ብሎ ነው የሚያስቀምጠው። ነገር ግን ቅድም እንዳልኩ ነው እንደ አጋላጭነታቸው አሁን ሴቶች ረጅም ሰዓት ሲያመጡ በወሊድ ጊዜ እነዚህ ነገሮች ሊባባስ ይችላል። ምናልባት በዛ ጊዜም ያ ነገር ካለፈ በኋላ ተመልሶ ወደ ኖርማል ባህሪው ሊመለስ ይችላል። ነገር ግን በተደረጉ ጥናት ወንድም ሴትም እኩል የመጠቃት ባህሪ ያላቸው አሁንም በተደረጉ ጥናቶች በተለይ እድሜያቸው እየገፋ በሄደ 45 አቬሬጅ ከ40 እስከ 45 ያሉ እድሜ ክልል ያሉ ሰዎች ለኪንታሮት ህመም የተጋለጡ ናቸው። ቅድም እንዳልኩ ግን እነዚህ አጋላጭ ነገሮች እስካሉ ድረስ በማንኛውም እድሜ ክልል ሊከሰት ይችላል። ጥሩ። ከዚህ ጋር በተያያዘ እንግዲህ ቅድም እንግዲህ በርካታ ጉዳዮችን አንስተናል። በምን እንደሚመጣ ምልክቶቹን በተወሰነ መልኩ ለማንሳት ሞክረናል። አንዳንድ ጊዜ በጣም ቅድም ካነሳው ምልክት ጋር ምናልባት የሚያያዝ ሊሆን ይችላልና ሴቶቹም ኮምፕሌን ያደርጋሉ። በጣም በርካታ ደም ነው የፈሰሰኝ፣ ሽንት ቤት ልክ ስቀመጥ ስነሳ ሳየው በጣም በቃ ልክ ይሄ ወራዊ የነሱ የወር አበባ በሚመስል ደረጃ ነው በጣም የፈሰሰኝና በጣም ብዙ ነው የፈሰሰኝ የሚሉ ሰዎች አሉና ምናልባት ግን በዚህ ደረጃ እንዲህ አይነት ፍሰቶች ሊኖሩ ይችላሉ ወይ የሚለውን ነገር እንደዛ ከሆነ ደግሞ ይዞ የሚመጣው የጎንዮሽ ጉዳት ይኖራል ወይ ካልታከሙ የሚለው ነገር እኔ በጣም ጥሩ ጥያቄ ነው። በነገራችን ላይ ዋነኛው መንስኤ ሊሆን ይችላል። በድንገተኛ ከሚታከሙ የኪንታሮት ህመሞች አንዱ መድማት ነው። የሰው ልጅ ህይወት እስከ ማሳለፍ ድረስ ሊደርስ ይችላል። በባህሪው ሄሞሮዳል ፕሌክሰስ የምንለው የደም የሚያመጣ አርተሪና ቬነስ የሚመልስ ሁለቱ ሸንት ያደርጋል። ስለዚህ በተፈጥሮ እነዚህ ደም የሚመልሱት ቬነስ የሚባሉት ጠቆር ይላል ብለን ነበር የምንጠብቀው። ነገር ግን ሁለቱ የሚገናኙበት ስለሆነ በተፋቀ ቁጥር ከሌሎቹ በተለይ ሄሞሮዳል ዲዚዞች ፐልሰታይልና በጣም ብራይት ሬድ የሆነ ቀይ የሆነ መድማት ያስከትላል። ስለዚህ ያንን መቆጣጠር አንችል በተፈጥሮ። ስለዚህ ለድንገተኛ ኦፕሬሽንም ደም እስከ መውሰድ ድረስ ሊደርሱ ይችላሉ እና እውነታቸውንም ነው ብዙ ጊዜ የሚያዩት ግራ የሚገቡ ደም ነው እና ቲፒካል አንተ የገለጽኩ አይነት ደም ነው እና ህይወት እስከ ማሳለፍ ድረስ ሊደርስ ይችላል። ይሄ ሎወር ጂአይ ብሊዲንግ ከምንላቸው በዌስተርንስ አሁን ይሄ ዳይቨርቲኩላር ዲዚዝ ብለን የምናስባቸው ትልቁ አንጀት ላይ የሚከሰት አንጀታችን ወደ ውጭ ተወጥሮ ሲወጣ እነሱ በጣም ኮመን የሆኑ የአንጀት መድማት ናቸው። በታች በኩል ሎወር ጂአይ ብሊዲንግ የምንላቸው ማለት ነው። ነገር ግን ብዙ ጊዜ ሰው ሚስ የሚያደርጋቸው እዚህ ፊንጢጣ አካባቢ የሚከሰቱ በዋነኝነት ከኪንታሮት ጋር ተያያዙ ብዙም ጊዜ ምልክት ስለሌላቸው በተለይ ደረጃ 1 እና ደረጃ 2 ምልክት ላይኖራቸው በተለይ ደረጃ 1 ምልክት ላይኖራቸው ስለሚችል እነዚህ የደም ስሮች በቀላሉ ሲፋቁ ደረጃ ሰገራ በደረቀ ጊዜ በጣም ልንቆጣጠር የማንችል መድማት ያስከስታል። ስለዚህ ለዛም ነው ትኩረት መሰጠት አለበት፣ ወደ ሕክምና መሰጠት መቻል አለበት ብለን የምናስበው። እነዚህ የደም ስሮች በቀዶ ጥገና እሱ ሊያቆም በሚችል ክሊፕ በመሳሰሉት ነገሮች እስካልቆመ ድረስ ቅድም እንዳልኩ ህይወትን እስከ ማጣት ድረስ ሊያደርስ ይችላል። አንዳንድ ሰዎች ወደ ዘመናዊ ሕክምና እንመጣለን። አሁን ማህበረሰቡ ግን የሚያነሳቸው የተለያዩ ጥያቄዎች ይኖራሉ። ዘመናዊ ሕክምናን አማራጭ አድርገው የሚመጡት መጨረሻ ደረጃ ሲደርሱ ነው።
አብዛኛው የማህበረሰብ ክፍል። ለምን ስትላቸው ምናልባት ቀዶ ሕክምና ይሰራልኛል ተብሎ እንኳን ጤና ተቋም ቢሰራልኝ የመተካት እድል አለው፣ ይተካል፣ ማህበረሰቡ ይተካል ብለውኛል፣ አንድ ዘመዴ እንደዚህ ብሎኛል ብለው እንደዚህ የተለያዩ ሀሳቦችን ሲያነሱ ትሰማለህ። እንደውም ብዙዎቹ የባህላዊ ሕክምናን መርጠው ግን ላልተፈለገ ኮምፕሊኬሽን ወይም ደግሞ ላልተፈለገ ጉዳት ተደርገው የሚወጡበት ሁኔታ አለ። እንዴት ታየዋለህ? በጣም አመሰግናለሁ ይህን ጥያቄም ስላነሳልኝ፣ ይህም ኮንሰርን አድርገህ ስላነሳው በጣም ደስ ይለኛል። እውነት ነው። እኔም እንደ ባለሙያ ሌሎችም የስራ አጋሮቼ ብዙ ጊዜ ስንገናኝ ከምናወራቸው ነገሮች አብዛኞቹ ማህበረሰቦች በኪንታሮት ቅድም እንዳልኩ አንደኛ የመጀመሪያው ደረጃ ኪንታሮት የትኛው ነው የሚለውን አይለዩም። ሁሉም ኪንታሮት ነው። ሁለተኛ ኪንታሮት እንኳን ቢሆን ይተካል የሚለው ማህበረሰብ ቅድም እንዳልኩ ነው። እንግዲህ የደም ስሮች በጣም የሚበዙበት ቦታዎች አሉ። እንግዲህ የፊንጢጣችን ክብ ነው። 3 ኦክሎክ 7 ኦክሎክ እና 11 ኦክሎክ ነው። ብዙ ጊዜ በኪንታሮት ቅድም ደረጃቸው ከፍ ካላለ በስተቀር እኛም ወደ ቀዶ ጥገና እንሄድም፣ በአመጋገብ ስርዓታቸው ይድናል ብለን እናስባለን። ነገር ግን ወደ ቀዶ ጥገናም ስንገባ ምናልባት ልናነሳቸው የምንችለው የተወሰኑትና የባሱትን ሊሆን ይችላል። ሁሉንም ይሄንን የምናደርግበት የራሳችን ምክንያት አለ። ፊንጢጣ በተፈጥሮ ብዙ ጠባሳ ባስከሰትክበት ጊዜ፣ ብዙ ስጋ ባነሳህበት ጊዜ ለተለያዩ የጎንዮሽ ሊጋለጥ ይችላል። አንደኛ ጠባሳው ሲድን ሰገራ መውጣት ላይ አናልስቴኖሲስ የምንለው ሊገለጥ። ሁለተኛ ብዙ ስጋ ባነሳን ቁጥር የሰገራ መቆጣጠሪያ ጡንቻዎችን ልንጎዳ እንችላለን። በተቻለ መጠን ፕሪዘርቫቲቭ መሆን መቻል አለብንና ከዛ በቀጣይ አኗኗሩ እንዲያስተካክል የምናደርገው ምናልባት ከዛ በኋላ እነዛን ስጋዎች ባየ ቁጥር ይሄ ተክቷል ብሎ ሊል ይችላል። ነገር ግን የተካው ቅድም እንዳልኩ አመጋገቡን ስላስተካከለ አኗኗሩን ስላላስተካከለ ሊሆን ይችላል። እነዛን ያባባሱበትን ነገሮች እስካላስወገደ ድረስ እነዛ የደም ስሮች ናቸው። ጫና በፈጠርክባቸው ሰዓት ማበጣቸው አይቀር፣ ብታስወገዳቸውም ከላይ ሊመጡ ይችላሉ። ነገር ግን ወደ ባህላዊ ይሄዳሉ እነዚህን ነገሮች። ባህላዊ ደግሞ እኔ አክምን ብዬ አላስብም። ሁላችን የሚወጣ ነው። ባህል ሕክምና ብዙ ነገሮች አሉ። ከማህበረሰቡ ነው። የሚያድኑ አሉ፣ የማያድኑ አሉ፣ ሳይንስም የሚደግፋቸው አሉ። እኔ የማምነው እነዚህን ሁለት አካላት ኢንተግሬት አድርጎ አዋህዶ ለማህበረሰቡ የትኛው ከየትኛው ጥቅም አለው፣ በምን ጊዜ ወደዚህ መሄድ አለብን፣ በምን ጊዜ ወዴት መሄድ አለብን የሚለውን አዌርነስ መፍጠር አለብን ብዬ አስባለሁ። የእኛም እንደ ፕሮፌሽናል መስጠት አለብን። በዋነኝነት ግን ይህንን መድረክ ጤና ሚኒስቴርና የመሳሰሉት አካላት መፍጠር አለባቸው ብዬ አስባለሁ። ነገር ግን እኔም ጋር ብዙ ጊዜ ብዙ ታካሚዎች እንደዛ ጥያቄ ያነሳሉ። አክመናቸው ካልሆነ ወደ ባህል ሕክምና እንሂድ እንዴ ይላሉ። ምርጫ የራሳቸው ነው። እኔ አላስገድዳቸውም። ሕክምና ፈቃድ ነው፣ ኦፕሽን ነው። እኔ አትሊስት ቅድም ባልኩህ መንስኤዎቻችን አውቃለሁ። የቱ ጋር ጡንቻ እንዳለ አውቃለሁ። የቱን መቁረጥ እንዳለብኝ አውቃለሁ። የቱን አለማስወገድ እንዳለብኝ። ጤና ጥበብን ስታነሳ ቀዶ ጥገና ስለምችል ብቻ መቁረጥ የለብኝም፣ አለመቁረጥም እንዳለብኝ ማወቅ መቻል አለብኝ። ይሄ ጋር ስደርስ ነው አሁን ዊዝደሙ የሚመጣው ብዬ ነው የማስበው። ስለዚህ አለመስራት ያለብኝን ነገሮች ያውቃለሁ። ነገር ግን በባህል ሕክምና የሚሰጡት ብዙ አይነት ናቸው። እዛ አካባቢ የሚቀቧሉ፣ እዚህ ምላስ ስር የሚደረጉ ያውቃሉ። እነዚህ ነገሮች ምን እንደሚሰጡ እንኳን አይታወቅም፣ ዶዛቸው አይታወቅም። ስለዚህ አብዛኞቹ እኛ ጋር የሚመጡት ያ ኮምፕሊኬሽን ከተፈጠረ እንዳለ ስጋውን ያነሳል፣ እንዳለ እውነት ነው ጠራርጎለታል። ነገር ግን ከተወሰነ ከ3 ከ4 ከ5 ወር በኋላ ፊንጢጣው እስኪብርቶ ወይም እንትን መርፌ እንኳን ማሳለፍ አቅቶት ይመጣል፣ ጡንቻዎቹ ተጎድተው ማለት ነው። ስለዚህ እነዚህ አይነት ሰዎች ለምን ይጋለጣሉ? የሰገራ መውጫ ወደ ወዳቸው እስከ መቀየር ድረስ ተመልሶ ፊንጢጣቸውን ለሰገራ መውጫነት መጠቀም እስኪያቅታቸው ድረስ ይመጣሉ። በተጓዳኝ ደግሞ ድነናል ብለው የሚኖሩ በሰላም የሚኖሩ ሰዎች አሉ። ስለዚህ እኔ ልዩነቱ ብዬ የማስበው ምርጫው እንዳለ ሆኖ አትሊስት የዘመናዊ ሞደርን ሕክምና ምን ማድረግ ምን አለማድረግ እንዳለበት አትሊስት ጠንቅቆ ያውቃል። የጎንዮሹንም ነገሮችም የማከም ቅድም እንዳልኩ ነው። የደም ስሮች ናቸው፣ ይደማሉ፣ ህይወት እስከ ማለፍ ድረስ ይመጣሉ። ቅድም የነገርኩ በኋላ የሚመጡ ከጊዜ በኋላ የሚመጡ ኮምፕሊኬሽኖች የጎንዮሽ ተጽዕኖች ናቸው። ነገር ግን ህይወትም እዛም እስከ ማለፍ ድረስ ይደርሳሉና እኔ ይሄንን በአጽንኦት ህብረተሰቡ ሊመለከተው ይገባል ብዬ አስባለሁ። ምናልባት አንድ ሰው ያን ያክል የካፓሲቲ ችግር አለበት ብዬ አላስብም። በአሁኑ ሰዓት ደግሞ በዘርፉ ብዙ ሐኪሞች እየመጡ ነው በዚህ ሙያ ላይ ማለት ነው። ቴክኖሎጂም እየፈቀደልን ያለው ህክምናዎቹም እንደ ድሮ ቆርጦ መጣል ብቻ ሳይሆን አትሊስት በምክርና በመሳሰሉት አገልግሎት ሊድኑ የሚችሉ እንኳን የኪንታሮት አይነቶች ቅድም ስናወራ ነበር አይደለ? ስለዚህ እነሱንም ለይቶ አትሊስት ቀዶ ጥገና ጋር እንኳን ሳንደርስ
በቀላሉ ልንታከም ነው። እዛ ግን በሄድን ቁጥር አትሊስት እኔ አላቅም ሄጄ ስለማላቅ ማለት ነው እንግዲህ ሄዶ የሚያውቁ ሰዎች አስተያየታቸውን መስጠት መቻል ይችላል። በዚህ በጣም አሪፍ። ግን ምንድነው እዚህ ጋር ቅድም እንዳልከው እናንተ ጋር መጡ፣ ቀዶ ሕክምናው ተሰራላቸው፣ ሙሉ ለሙሉ መወገድ የማይገባቸው ፓርቶች ደግሞ አሉ በተወሰኑ መቅረት ያለባት። ልክ ያንን ህመምተኛው ያቺን ፓርት ከሄደ በኋላ ድጋሚ መጣብኝ ወይም ደግሞ አደገብኝ የሚለው መንፈስ እንዳይኖረው ወይ ተካብኝ የሚለው መንፈስ እንዳይኖረው ምናልባት እዛ አካባቢ የጤና ትምህርት የመስጠት ሂደቱን የማጠናከር ስራዎች ቢስፋፉ እንዲህ አይነት ችግሮችን የመቅረፍ እድል ወይም ደግሞ ወደ ባህላዊ ሕክምና የመሄድ ኦፖርቹኒቲውን የመቀነስ እድል አይኖረውም ብለህ ታምናለህ? አምናለሁ። ነገር ግን እንደ አሁን አንተ የምትሰራው የጤና ጥበብ ጥሩ ነገር ነው፣ ለአብዛኛው ማህበረሰብ ተደራሽ ያደርጋል። ከዛ ውጭ ግን ቅድም እንዳልኩ ነው በግለሰብ ደረጃ አሟቸው ወደ ሕክምና ተቋም የሚመጡ ሰዎች ይሄን ኦፕሽን ነው የምንነግረው። ተማምነን ነው ወደ ሕክምና መሄድ መቻል ያለብን። ኮንሰንት ፈጥረን ነው። እስከምን ድረስ ነው ልናከመው የምንችለው? ምን ነገር ሊያስከስትበት ይችላል? ይሄ ነገር ባይሆን ምን ነገር ነገ ጧት ሊፈጠር ይችላል? መዳን ደረጃው እስከምን ድረስ ነው የሚለውን ተማምነን ነው መሄድ መቻል ያለብን። አሁን ባለበት ደረጃ ቀዶ ጥገና መደረግ አለበት ወይ? ቅድም እንዳልኩ ነው አብዛኛው ደረጃቸው ከፍ እስካላለ ድረስ መድማት እስከሌላቸው ድረስ ደም ቋጥሮ ትሮምቦስድ እስካልሆኑ ድረስ አብዛኞቹ የኪንታሮት ህመሞች በአመጋገባችንና በመሳሰሉት ነገሮች ሊታከሙ የሚችሉ ናቸው እና ይህን ህብረተሰቡ ካላመነ አሁንም ካልተቀበለኝ እኔ ትረስት ካላደረስ ድረስ ወደ ባህል ሕክምና መሄዱ አይቀርም። አብዛኞቹ ደግሞ ሰዎች እንደዛ ተመካክረን ከሄዱ በኋላ ቀጥሮ ሰተናቸው የመመለስ እድላቸው ዝቅተኛ ነው። እኔ በሁለት መልኩ አያለሁ። አንደኛ ወይ ድነው ሊሆን ይችላል ማለት፣ ሁለተኛ ደግሞ አይ ብለው በማህበረሰብ ግፊት ባህል ሕክምና ሄደው ሊሆን ይችላል። ኢቭን ሰርተንላቸው እኮ ዋርድ ውስጥ ሆነው ሊጠይቋቸው የመጡ ሰዎች ይሄ ነገር ግን በባህል ሕክምና አይሻልም ነበር ብለው እዛው ምክር የሚሰጣቸው ሰዎች አሉ። እንዳልኩ ነው ይሄ ነገር ለምን መጣ ብለን ስናስብ እንደዚህ አይነት መድረኮች ተፈጥረው ለህብረተሰቡ ኢቭን ዲያሎግ እኮ ማድረግ ይቻላል። እውነት ነው። ከነዚህ ሰዎች ጋር ዲያሎግ የተሰራላቸውም ሰዎች ልምዳቸውን ዲያሎግ ከሚሰሩትም ሰዎች ጋር ዲያሎግ አድርገን ወደ ተሻለው እነሱንም ኢቭን ሰርቪሱንም ሊቀጥሉ ይችላል እኮ የባህል ሕክምናው ግን በተሻለ መጠን ትንሽ ዘመናዊ ነገር ኢንቴግሬት ተደርጎበት ቢቀጥል ለማህበረሰቦቻችን ጥሩ የሆነ የሕክምና አገልግሎት እንሰጣለን፣ ጥሩ የሆነ ጤና እንሰጣለን ብዬ አስባለሁ። እኔ ሙሉ በሙሉ አባንደን እንድናረጋቸዋለን የሚል አስተሳሰብ የለኝም። እውነቱን ለመናገር በጣም ኢምፖርታንት ናቸው። አብዛኛው ሕክምና ከዛ ነው የመጣው። ስለዚህ ሁለቱም በማዋሃድ ህብረተሰቡ ወደሚጠቅመው የሕክምና አገልግሎት እንዲሄድ ማድረግ ደግሞ የሚመለከተው ስቴክሆልደር አለ ብዬ አስባለሁ እና እኔ በዚሁ አጋጣሚ ይህንንም ጥሬን ማቅረብ እፈልጋለሁ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትም ራሱን የቻለ ዲፓርትመንት አለው። ይህም በተመለከተ የዘመናዊ ሕክምናን ከባህላዊ ሕክምና ጋር አስተሳስሮ የሚቀጥልበት መንገድ ጥናትና ምርምር የራሱን ተቋም አለው። እንግዲህ ይመለከቱታል ብዬ ተስፋ አድርጋለሁ። መልእክታችንን በዚሁ እናስተላልፋለን። እውነት ነው። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችን ጋር ያለን ቆይታ ይቀጥላል ማለት ነው። ምናልባት እስቲ እንደው ወደ ጤና ጥበብ አንዳንድ መደበኛ ጥያቄዎች ልውሰድህና በጤናው ዘርፍ ላይ ምን ያህል ዓመት ቆየ? እንግዲህ ወደ ትምህርቱን የአንደርግራጁዌት ትምህርቱን ሳልደምረው ከሜዲካል ዶክተር ከሆንኩ በኋላ ወደ 17 ዓመት እየተጠጋኝ ነው። በቀዶ ጥገና 10 ዓመት አካባቢ እየተጠጋኝ ነው እና ቀላል አይባልም። እያረጀውበት ነው። አይ ጥሩ ነው። ምናልባት ግን በቀዶ ሕክምናው ላይ እንግዲህ በጣም በርካታ ገጠመኞች ይኖራሉ። እንደው በጣም ገርሞ አንዳንድ የቀዶ ሕክምና ዘርፍ ምንድነው የማጠብቃቸው ነገሮች የምታይበት ሁኔታ ይኖራል። አስበህ የምትገባው ይኖራል። ስትገባ ደግሞ የምታገኘው ይኖራል። ሌላ ነገር ታገኛለህ። ምናልባት ከዛ አንጻር እንደው በልዩ ሁኔታ ካሜራ አይጠፋም ብለህ የምታስበው ኬዝ አለን? ብዙ ናቸው። ምናልባት በዚህ ኢንሲደንት አብዛኞቹ ላይ መጡ ይችላሉ እንጂ ሕክምና አንዳንዴ ተአምር ነው፣ ሚራክል ነው። እንደጠበቀው ላይሆን ይችላል። አብዛኛውን 70-80% 90% ጠብቀው የምገባ ነገሮች ቢኖሩም ከገባ በኋላ የምትጠብቃቸው ነገሮች ሳይሆኑ ልታገኛቸው ትችላለና አእምሮንም ልቀይር የሕክምና ሂደትንም ልቀይር የምችልባቸው አጋጣሚዎች ብዙ ናቸው እና እኔ አሁን ብዙ ናቸው ለማስታወስ። አንዳንዴ የሆነ ይድናሉ ብለህ የማታስባቸው ኤክስፔክት የማታደርጋቸው በጥናትም መጽሐፍም ላይ በተቀመጡት አግባብ
በዛ ልክ የተቀመጡትን ግን ገብተህ ከወጣ በኋላ አትሊስት ቻንስ ቱ ካት ኢዝ ቻንስ ቱ ኪውር የሚባላል። በቃ አንዳንዴ እድል ልስጠው እስኪ ብለህ ያሰብከውን ሰክሰስፉል ሆኖ የሚያጋጥሙበት አጋጣሚዎች ብዙ ናቸው። አንድ ማረሳው ምናልባት የሕክምና ተማሪ የቀዶ ጥገና ተማሪ 4ኛ ዓመት ያለው ወደ ሀረር አካባቢ ሄጄ ነበርና ምናልባት አደጋ ደርሶበት ነበር እና አደጋ ደርሶበት ይሄ በሕክምናው ኮምፓርትመንታይነስ ሲንድሮም ያለው ይመስላል። ህመምተኛው ሾክ ውስጥ ነው። ዩሪን ሽንት የለውም። የልብ ምቱ መዳበስ አትችልም። ቢፒውን ሪከርድ አይደለም። እንደዚህ አይነት ፔሽንቶች ብዙ ጊዜ ቆይቶ ነው የመጣው። ፌካል ፔሪቶናይትስ ነገር አለው። ይሄ ሰገራ ሆድ ውስጥ ተቀዶ ምናምን ይመስላል። ስለዚህ እንደዚህ አይነት ህመምተኞችን መጀመሪያም ቀድመህ ልብ ምታቸውን የደም ግፊታቸውን ካላስተካከል ማደንዘዣ ደግሞ ስትሰጣቸው ድሮፕ ያደርጋል እና በዚህ መካከል በጣም አርጊመንት ነበረን በቀዶ ጥገና ቲሙና አንድ ነው አክቹዋሊ በአነስቴዥያ ቲሙ መካከል። በቃ አርጅ ተደራርገን ሌትስ ትራይ ያንግ ነው ልጁ ወጣት ነው ሞክር ብለን ገባን። አንሪከርደብል ሆነ ውስጥ የበለጠ እያየ ነው ባውሉ ዳርክ ሆነ። ስለዚህ ስንገባም ትንሿ አንጀት መጨረሻው አካባቢ ተቀዷል። ስለዚህ ኢሚዲየትሊ ያደረግነው በጣም በቃ ይሄ አነስቴዥያ ታይሙን መቀነስ፣ በተቻለ መጠን በፍጥነት አጥቦን መውጣት። ስለዚህ አጠብን በፍጥነት የሆነ 30 ደቂቃ አልፈጀብንም ገብተን ተመልሰን ዘግተን ስንወጣ። ስለዚህ ኤክስትራላይዝ አድርገን ውስጥ ላይ የሚሰጡ አትሊስት የልብ ምትን የደም ዝውውር መድኃኒቶች ተጀመሩለት። ግን ዲስፓይት ዛት ዝም ብለን ቶሎ ዘጋን። በነዛ መድኃኒቶች የልብ ምቱ ምናምን መምጣት ጀመረና ዘኔክስት ዴይ ስመጣ ምንም ሽንት የሌለው ሰው በቃ ከወደ ሊትር በላይ ፕሮዲውስ አድርጎ ሰውየው ንቅት ብሎ ምናምን በቃ እኔ ያንን አልረሳውም። ተማሪም ስለሆንኩ በእንደዚ አይነት ነገሮች የሆነ ኤክስፔክት ያላረግከው ከዛ በኋላ እኮ ብዙ አሉ ኤክስፔክት ስላደረግካቸውና እንደዚህ አይነት ነገሮችን ስታይ አንዳንዴ ይሆን አይሆንም የምትለው ነገር በሕክምና ውስጥ መኖር አለበት። ግን አንዳንዴ ቻንስ መስጠት መቻል አለበት። ቅድም እንዳልኩ ዊዝደም ስንል አንዳንዴ ማንሰራቸው ነገሮች ምንድን ናቸው ብለን ስናስብ እጢ ሆኖ የመሳሰሉት ነገሮች ተሰራጭቶ አውትካሙ ጥሩ ላይሆን ይችላል። እንደዛ ከሆነው አንዳንዴ በነካው ቁጥር እዛው ቴብል ላይ ወይም ቀዶ ጥገና አልጋ ላይ ሞት የምታስከስት ከሆነ አግባብነት የለውም። አቅምን አውቀ መውጣት መቻል አለብህ ብዬ አስባለሁና እንደዚህ አይነት ገጠመኞች አሉ። አንዳንዴ ደግሞ ሳትጠብቃቸውም አሁን ይሄ ጥሩ ሰክሰስ ነው። ጥሩ ያልሆነ ሰክሰሶችም ደግሞ አሉ። እኛ ብዙ ጊዜ እነዚህን አናወራቸውም። ጥሩ ያልሆነ ሰክሰሶች ግን እንማርባቸዋለን። መልካም ነው ብለህ ይዘህ ገብተህ በተለያዩ ምክንያቶች ህይወታቸው እስከ ማለፍ ድረስ ሊደርሱ የሚችሉ ህመምተኞች አሉ። እነዚህ ደግሞ ትምህርት የሚሰጡሃል። ምንድን ነበር ችግር ያደርገው ከምንድን ነው ችግሩ ብለህ ተመልሰህ የነበረውን ሁኔታዎች መገምገምና ማየት ያስፈልጋል ብዬ አስባለሁ። ጥሩ። ምናልባት ግን እንደ ባለሙያ ተፈጥሮን በጣም የምታደንቅበት የሰውነት ክፍል የትኛው ነው? ብዙ ነው እንግዲህ በጣም አንዱ ምረጥ ብትባል ምናልባት እንግዲህ ሳይንሱን ስታቅ ምን ያህል በትብብር ሰውነታችን ሊሰራ እንደሚችል የማወቅ እድል በጣም ሰፊ ነው። ነገር ከዚ ውስጥ አንዱ ነጥል ብትባል በጣም የሚያስደንቅ የሰውነት ክፍል ሙሉ እኔ አሁን የእግዚአብሔርን ፍጥረት አታስነሳኝ። በቃ አፈጣጠሩ አይደለም የሰውነት ኦርገን ሲስተም ነው። በቃ አንዱ ከሌለ አንዱ ምናልባት የሆነ ነገር ብታወጣው ኮምፕሮማይዝ አድርጎ ወይም ለምዶት ይቀጥላል እንጂ ሁሉም አስፈላጊ ነው ብዬ ነው የማስበው። ግን ለሰው ልጅ በጣም አስፈላጊው ነገር ብዬ ከማስበው እንግዲህ አእምሮ ነው። ማሰብ መቻሉ ነው። ከሌሎችም እንስሳት የሚጠይቀው ይሄ ነገሩ ነው። ስለዚህ አእምሮ ከባድ ነገር ነው። እንግዲህ ማነው መርጌታ ማነው እሸቱ ነው የሚባለው ሰው የሚለየው ከአንገቱ በላይ ነው ይላል። ፎቶ የሚነሳው እና አእምሮ በጣም እንትን ነው፣ ገራሚ የሆነ የሰውነት ክፍል ግን ሁሉም በነገራችን ላይ ቅድም እንዳልኩ በጣም ተናበው የሚሰሩ ኮኦርዲኔትድ ሆኖ ነው። ቅድም እንዳልኩ ነው በሽታ የሚከሰተው እነዚህ መናበብ ሲያገራቸው፣ ሕክምና ደግሞ ጤና እነዚህ ያልተናበቡ ነገሮችን እንዲናበቡ መልሰው ማድረግ ከአንተም ፕሮግራም ጋር የሚያያዘው ጥበብ ነው። ስለዚህ ብዙ ባታስመርጠኝ ደስ ይለኛል። ቀዶ ጥገና ሐኪም ስትሆን
የሆነ ነገር ብታነሳ ጥሩ አይደለም። ስለዚህ አጠቃላይ የሁሉም የተፈጥሮ አድናቂ ነው። የተፈጥሮ አድናቂ ነኝ። የእግዚአብሔር ፍጡር በተለይ ሰው ክቡር ነው። የሰው ልጅ አፈጣጠር በጣም ይደንቀኛል። በጣም አሪፍ። እስካሁን ደግሞ ወደ ቅድም እያነሳን ስለነበረው ስለ ሄሞሬድ እንደው ሕክምናው ጋር ደግሞ እንምጣ። ምን ይመስላል አሁን ኢትዮጵያ ውስጥ ያለው የሕክምና ደረጃ ምን ይመስላል የሚለውን እኔ እንዳልኩ ነው። አብዛኛው ሕክምናው 70-80% ያን ያክል የተጋነነ ቀዶ ጥገና የመሳሰሉት ነገሮች አያስፈልጉትም። ስለዚህ ሰው ልጅ በአኗኗር በአመጋገብ ዘይቤው በዳይተሪ ሞዲፊኬሽን እና ቢሄቪራል ሞዲፊኬሽን የምንለው ይሄ ከሰብዕነታችን ከአኗኗራችን ጋር የተያዙ ነገሮችን በማሻሻል ልናክማቸው የሚችሉ ናቸው። አብዛኞቹ ደረጃቸው ዝቅ ባለ ቁጥር ቅድም እንዳልኩ አሰርነት የበዛቸው ምግቦች፣ ፈሳሽ በመውሰድ ረጅም ሰዓት ሽንት ቤት ባለመቀመጥ ቢሄቪራል ከምንላቸው ማለት ነው። በዚህ ማከም እንችላለን። ለብ ያሉ ውሃዎች በቀን ውስጥ 2-3 ጊዜ ቁጭ ማለት በመዘፍዘፍ አትሊስት እዛ አካባቢ ያለው ደም ዝውውርን ቁስሉን እንዲጠነክር በማድረግ ከዚህም በተጓዳኝ በሕክምና አትሊስት ሊቀቡ የሚችሉ ቅባቶች፣ ሊዋጡ የሚችሉ መድኃኒቶች አቬሌብል ናቸው አሁን። ስለዚህ እነዚህ መድኃኒቶች አሉ። ስለዚህ በእነዚህ የምናከማቸው ናቸው አብዛኞቹ። ደረጃቸው ከፍ ባለ ቁጥር አሁን ደረጃ 1-2 የምንላቸው ይሄ ረበር ባንድ የምንላቸው በቴክኖሎጂ በአልትራሳውንድ በመታገዝ ኮአጉሌት በማድረግ በምናምን የምናክማቸው በተወሰኑ የግል ተቋማቶች ላይ አሉ፣ እንጠቀማለን። ቢሮ ውስጥ ነው ብዙም ቀዶ ጥገና ክፍል ውስጥም ራሱ መሄድ ሳይጠበቅብህ ኦፊስ ቤስድ የሆኑ ሕክምናዎች ናቸው አብዛኞቹ እነዚህ። ከዛ ውጭ ግን በአብዛኛው በእኛ ማህበረሰብ እና በእኛ የሕክምና ስርዓት ውስጥ ፕራክቲስ ሆኖ የምናገኘው ቀዶ ጥገና ያስፈልጋል ብለን ካሰብን ይሄ ኤክሲዥናል ሄሞሮይዴክቶሚ የምንለው አይነት ነው። እሱ ማደንዘዣ ይፈልጋል። ትንሽ ህመምም ሊፈጠር ስለሚችል ቴክኒክሊ ስትሰራ በጣም ጥንቁቅ እና እዛ አካባቢ ያለውን አወቃቀር አናቶሚውን በደንብ ማወቅ መቻልና የምታወጣቸውን ኤክስቴንቶች ማወቅ መቻል አለበት። አብዛኛው ኤክሰርሳይዝ የምናደርገው ይሄ ኤክሲዥናል ሄሞሮይዴክቶሚ የምንለው አይነት ነው። ስለዚህ እሱ ብዙ አይነት አለ። በአሁኑ ሰዓት አብዛኛው የቀዶ ጥገና ሐኪም እነዚህን የቀዶ ጥገና እንትኖች ይሰራቸዋል። ስለዚህ ጥሩ ነው ብዬ ነው የማስበው። አሁን ደግሞ በሰብ ስፔሻሊ ደረጃ እየመጣ ነው። የኮሎሬክታል ሰርጀሪ ብዙ የሚታወቅ አይደለም፣ አሁን እየመጣ ነው። ስለዚህ ይሄ ዩኒት እንኳን በሰብ ስፔሻሊቲ ደረጃ መከፈቱ ሕክምናውን ከዚህ ጋር ሄሞሮይድ ብቻ አይደለም ሌሎችም ተጓዳኝ አንጀት ህመሞችን ወደ ላቀ ደረጃ ከፍ ያደርገዋል የሚል እምነት አለኝ እና እኔ ለኢትዮጵያ ጥሩ የሆነ ተስፋ አለኝ። ጥሩ። ከዚህ እንደው ሕክምናው ይሄ ምን ነው የሚመስል አየን። እስቲ እንደው ወደ አሁን አንዳንድ ሰዎች እንደው መከላከል አይቻልም ወይ ሳይመጣ ብለው ይጠይቋል። ድፍን ያለ ጥያቄና ምናልባት ምን ምላሽ አለ ለዚህ? ያው አውርቼዋለሁ በአንድም በሌላም ቅድም እንዳልኩ የሚያባበሱባቸውን ነገሮች ጥሩ ማድረግ ነው። እንግዲህ አኗኗራችን ጤናችን አኗኗራችን ነው የሚመስለው ብያለሁ። ስለዚህ ጥሩ የሆነ የተመጣጠነ ምግብ እነዚህ ሰገራ ሊያደርቁ የማይችሉ በተፈጥሮ የምናገኛቸው ኢትዮጵያውያኖች ደግሞ ያን ያክል ሌክዠር የሆኑ ነገሮች ገንዘብ በጣም ብዙ ብር የምናወጣባቸው ነገሮች እንደውም ለዚህ መንስኤ ናቸው። ስጋ አሁን እንብላ ብትል የመሳሰሉት ነገሮች ከሱፐር ማርኬት ገዝተህ ፕሮሰስ የሆኑ ነገሮች ልብላ ብትል አንደኛ ከኑሮም አንጻር ውድ ናቸው፣ ሁለተኛ አሁን ላልኩ ነገሮችም አጋላጭ ናቸው። ስለዚህ በተፈጥሮ የምናገኛቸው አትክልት፣ ፍራፍሬ የመሳሰሉት ነገር አሰርነት፣ ጥራጥሬነት ያላቸው ምግቦች፣ በተፈጥሮ የምናገኘው ውሃ፣ እነዚህ የመሳሰሉትን ነገሮች እንደው ልምድ አድርገን ባህል አድርገን ብንጠቀም መከላከል እንችላለን ብዬ አስባለሁ። ሽንት ቤት ሰዓት እንግዲህ አሁን ያንግ ጄኔሬሽን ደግሞ እየመጣ ስለሆነ ይሄ ቢሄቪራል ቼንጅ መኖር መቻል አለበት። አሁን ግሬ የሆነ አሁን ፐብሊሽድ ያልሆነ አንድ ኮሚኒቲ ቤዝድ ሪሰርች ሰርተን ነበር ጥቁር አንበሳ ያለን ሄሞሮይድ ላይ የትሪትመንት ቾይዙን ሰው ማህበረሰቡ የሚመርጠው አብዛኛው ያንግ ጄኔሬሽን 20 አካባቢ ያሉት ሞደርን ሕክምና ነው የሚመርጡት አብዛኛው። ምናልባት ይህም ለቴክኖሎጂ ለምናምን ቅርብ ናቸው። አሁን ስለ ህመም የሰው ልጅ አያውቅም ብዬ አላስብም። በዚህ ዘመን እጁ ላይ ነው፣ ግን አጠቃቀማችን አረዳዳችን ነው የሚወስነው። ስለዚህ እነዚህ ነገሮች በቀላሉ በማድረግ ቴክኖሎጂውን ለቴክኖሎጂ መጠቀም ብቻ ሽንት ቤት ይዘው ነው ባንገባ አንድ ሆቴል ላይ ኢንተርናሽናል ትልቅ ሆቴል ነው። መጸዳጃ ሩሙ ጋር
በጣም ገርሞኛል። ፎቶ እንደውም አስቸው ነበረ። ጥበቆች አሉ፣ ወንዶች ጋር ወንዶች፣ ሴቶች ጋር ሴቶች እና የምታደርገው ምንድነው ቦክስ ነገር አለች እና ምን ይዞ መግባት አይቻልም። ተንቀሳቃሽ ስልክ ይዞ መግባት አይቻልም። ስልክህን ቁጭ አድርጋ አይዲ ይሰጠዋል። ስትወጣ ይዘህ ትወጣለህ። በጣም ነው የገረመኝ። ያው ጥሩ ነገር ነው። ምናልባት የእነሱ ሪፐርከሽን ሄሞሮይድን ከመከላከል ላይሆን ይችላል። በጣም ሽንት ቤት ውስጥ ኢንፌክሽየስ ነው፣ ይዞ መግባት የለብህም። ቆሸት ይዘህ ትመጣለህ። የመሳሰሉት ነገሮች አሉ። ጥሩ ቴክኒክ ነው፣ ለእኛም አሪፍ ነገር ነው ብዬ አስባለሁ። እኔ ይሄ ሊበረታታ ይገባል። ከዚህ አንግልም ከአንገሉ ካሰቡት ጥሩ ነገር ነውና እንዳልኩ ነው ቅድም እንዳልኩ አብዛኛው በራሳችን ልንከላከለው እንችል። በሙያም አጋላጭ የሆኑ ሹፌሮች፣ ረጅም ሰዓት የሚቀመጡ ባንከሮች የመሳሰሉት ነገሮች በተወሰነ ሰዓት ብሬክ ተሰጥቷቸው 5 ደቂቃም ቢሆን ወክ አድርገው ተነስተው ሽንታቸውን ሸንተው ተመልሰው የሚቀመጡበት አግባብ ቢፈጠር ጥሩ ነው ብዬ አስባለሁ። ይሄ መከላከል ነው ብዬ አስባለሁ። እንደዛ አይነት ስሜት ካላችሁ ደግሞ ደረጃቸው ከፍ ሳይል ስሜቱ እያላቸው ምናልባት እንዳልኩ ኪንታሮት ብቻ ላይሆን ስለሚችል ወደ ሕክምና ተቋም የመሄድ ልምድ ቢኖር ሳይብስም ሌላም ነገር የባሰ ነገር ሳይሆን መታየትና ማወቅ ይችላሉ፣ መታከምም ይችላሉ ብዬ አስባለሁ። በጣም አሪፍ። እንግዲህ ቆይታችን ቆንጆ ነበረ። ምናልባት ሳላነሳ ብለህ የምታስበው ጉዳይ ካለ የተወሰነ ነገር በልና ፕሮግራማችንን እናጠናቅቅ። እንግዲህ እንደዛ አይነት የጤና ነክ የሆኑ ጉዳዮች ለማህበረሰቦች በሚያነቃ መልኩ የሚሰሩ ፕሮግራሞች የሚመለከታቸው አካል ከአንተ ጋር ከሌሎችም ጋር እንደዚሁ ውህደት በመፍጠር ለማህበረሰቡ ግንዛቤ መፍጠር አለብን ብለን አስባለሁ። እኛ አሁን እንደ ቀዶ ጥገና ሐኪምነቴ ህመሙ በተከሰተ ሰዓት ገብቶ ቆርጦ ማዳንን አይደለም የምናፍቀው፣ ያ ነገር ሀፕን ሳያደርግ ሳይከሰት መከላከልን ነውና በዚህ ዙሪያ ብቻ አይደለም፣ በሌሎችም በተለይ በጣም የሚያሳዝነኝ ወደፊት እድሉን ከሰጠኝ ልንነጋገርበት እንችላለን ብዬ አስባለሁ። የአንጀት ካንሰርን የመሳሰሉት ነገሮች መከላከል ከምንችላቸው የካንሰር አይነቶች ናቸው፣ ማዳን ከምንችላቸው የካንሰር አይነቶች ናቸው። ነገር ግን ግንዛቤ በማጣት ደረጃቸው ከፍ ባለና አክመን ማዳን ከምንችልበት ደረጃ በላይ መከላከል ከምንችልበት አቅም በላይ ደርሰው ይመጣሉ። እነዚህን ነገሮች ለማህበረሰቡ ግንዛቤ መፍጠር የእኛም የጤና ሚኒስቴርም ድርሻ ነውና በዚሁ አጋጣሚ ይህን መልእክት ማስተላለፍ ፈልጋለሁ። በጣም አሪፍ። እኛም እንግዲህ እዚህ ቆይታ አድርገን እንዲህ አይነት ጥሩ መረጃ ለማህበረሰቡ እንድናደርግ ፈቃደኛ ስለሆንክና ስለመጣ በተመልካቾቻችን ስም በድጋሚ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊ የጤና ጥበብ ፕሮግራማችን እዚህ ጋር ያበቃል። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።